2000 ብር እጣ ቤት ይደርሰኛል ብለሽ ከምትቆርጪ በ200 ብር ዞን ተንቦላ ተመሳሳይ ነገር አለው። እዛ ሞክሪ። በ200 ብር ወይም ደግሞ በ1000 ብር 5 እጣ የቤት የሞተር ምናምን ተብሎ የሚዘጋጅ ሌላ አለ። ብዙ እጣ ያለው አማራጭ ያለው። ለምንድን ነው 100,000 ብር የምትቆርጪው እጣ ይወጣልኛል ብለሽ? ጥፋቱ ምኑ ጋር ነው ይሄ? ክፋቱ ምኑ ጋር ነው ይሄ? ተስፍሽ ሌላ የተደባበቃችሁት ምስጢር የለም ከሎተሪው በስተቀር? ለመዳም ልጅ የተሰበሰበ ብር ለሌላ ተላልፎ የተሰጠ የለም? እንደገና ደግሞ የለም እንደዚህ አይነት የመሳሰሉ ሰው እያስመጣችሁ ለራሳችሁ የደላላና የምናምን እየወሰዳችሁ ከዛን ችግር ሲደርስባት የኢትዮጵያ ኤምባሲ የለም እንዴ ለሀገሩ ለህዝቡ አይጨነቅም ብላችሁ የችግርና የችግኝ መትኪያ ይመስል ግብርና ይመስል የኢትዮጵያ ኤምባሲ ላይ ነገር እያመጣችሁ በጋራ የዘፈዘፋችሁት ነገር የለም? የመቅበሪያ ብር ብላችሁ የሰበሰባችሁት ብር ከዛም ብሩን ለራሳችሁ ተከርቸም አድርጋችሁት ከዛም ምን አለ ኤምባሲው አስክሬኑን እንኳን ቢልክ ብላችሁ ገና ለገና ሚዲያ ደወሉልን ብለው ቴሌፎን ስለሚያነሱ በጋራ ተረዳርታችሁ ጥሪ ያረጋችሁ ቴሌፎን የለም? እንጅሩ ሙጫዮ ጉርበዮ ምን ነው ከጣውት ውስጥ አሁን ገብቶናል እኮ ጣው ለነገሩ መጀመሪያም ገብቶናል። ያ አንድ ሰው አንድ ጣል መግዛት ፈልጓል 10 ቢገዛ እኔ ምን አገባኝ እንደ ሰው ይሆነ የሚወሰነው እንዴ? እህቶቼን ፕሮቴክት አደርጋለሁ የምትል ልጅ እየተጎዱ ብሶት እየደረሰባቸው በዚህ ከዛው እህቴ ሀቢባ ቀዝቃዛ ወላፈን ጸብ ማለት ይሄ ነው ጋይስ። እህቴ ነው የሚላት እኮ የእውነት አሁን በምንድነው እህትነታችሁ? ይሄ ራሱ እኮ ፌክ ውሸት ነው እኮ። አሁን ምን ናት እህትች? በምንድነው እስቲ ያዛመዳችሁ? ኢንተርኔት ነው ወይ ዲኤንኤያችሁ ነው ወይ ደማችሁ የተወሰዱ ጸጉር ቼክ ያረጋችሁ ቲክቶክ ላይ ነው ወይ ወይስ በዋትስአፕ ነው ወይ? የእውነት በአባት ወይስ በእናት? ራሱ ማይ ሲስተር ፍሮም አናዘር ማዘር እንኳን ቢሆን ምንም ሳትግባቡ የተግማማችሁ ሰዎች የምን እህቴ ነው? ስሚ አንቺ ድንክ እያልክ አታወራም እንዴ? ሐላል የምን ቆሼ ቆንበሬ ጨዋታ መጫወት ነው? የምን አንቺ ንፍጣ ማላውቅሽ መሰለሽ ወይ? ድንክ ሲም ካርድ ስምሽን ቄስ ይጥራውና ነው የሚባለው። እህቴ እናቴ ትምጣ። አሁን እህት ናት። ለእህት እንደዚህ ነው የሚነገረው? እግዚአብሔር ለራስ እንኳን እንደዚህ አይነገር። ኩባያ ይባላል። እቺ የድሮ ሚሪሪ ጣሳ የሆነ ሴትዮ ወፍራም ቀጭኑ ስኪዲ ናት። ምንድነው? አይ እህቴ አይደለም ዝም ብል የለም አይ ምናምን ነገር ይሄ ናቲንግ። አይ የተሰማችሁን ስሜት መቼ ነው የምትኖሩት? እኔ ልባችሁንና ሳምባችሁን የሚጠብቅ ድመት አለ እንደ ሰማይ ቤት ጋይስ? ድመት አለ በአደራ የምታስቀምጡለት ጉበት ልብ ምትጠብቃችሁ ድመት አለ ሰማይ ቤት። እዚህ በስነ ስርዓት ካልተነፈሳችሁበት ደም ካረጫችሁበት ምን ሊያደርግላችሁ ነው የምታስቀምጡት? ማይኩሽ የእውነት ወይ ምንድነው እንደዚህ ተንፋክኮ መኖር ጋይስ? ይሄን እኮ ፌክነት ብቻ ለምኮ መንፋካክ ይባላል እኮ። ደብል ስታንዳርድ ምንም እህት አይደለችም ተስፍሽ። ዝም በለ እንተ ሰሚ እያልክ አታወራም እንዴ? ወዳን የምትሰማው ሚዲያ ላይ ናት። ብር ሰርቃለች ማስረጃህን አምጣ ለሚለው ነገር ሰርቃለች የሚል ቃል እኔ አልወጣኝም። እህቶቼን ተጠንቀቁ ብያለሁ። ይህንንም የተበደለ ሰው ቤት መጥቶ ስንወያይ እጣም ቢሆን ጋምብሊንግ ነው ተጠንቀቁ ብዬ የምናገረውን ነገር ቆርጠው ልከውልሻል።
24 ሰዓት ሙሉ ላይቭ እንደሆን ሻቃለሁ። የተለየ ነገር የለውም። ሶኒ ላይቭ ላይ ስለምሆን አይታችሁ የመጀመሪያ ቀን የተነጋገሩ ቀን ሀቢባ ሆስፒታል ያላችሁ የሚል ወሬ አንድ ሁለቱ ሞዴሬተሯን አሰራችና ከዛ ፎቶ ለቀቀች። ካሁን በፊት የተመረመረችው ነው ከለቀቀችው ጋይስ ፎቶ ለቀቀች። ከዛ እርጉዝ ሴት እንዴት ትናገራለህ የሚል አድማውን ትፈልገዋለች። ገባችሁ? የእውነት እሷ እኛን እርጉዝ ናት ምንለው እንጂ እሷ መውለድ አትፈልግም። የእውነት ሀቢባ በዚህ ሳምንት አትፈልጊም ብለው መውለድ አትፈልግም። እርግዝና በጣም የተመቻት የእውነት እርግጠኛ ነኝ። ወልዳ እንኳን ጨርቅ ጠቅጥቃ ትመጣለች ብዬን ይጠብቃታል። ወልዳ አልወለድኩም ለማለት ጨርቅ ጠቅጥቃ ትመጣለች። እንደዛው ወፍራ ብርድ ልብስ ለብሳ ትመጣለች። ትንሽ ጊዜማ ሊነገድበት ይገባል። ይሄ እርግዝና አማረኝ ነው። አንበሳ አማረኝ ሲባል እናዋጣ ይባላል። አንበሳ ይላካል። እንትን ደግሞ ይባላል። ይሄ አበባ ብዙ አበባ ይረጫል። ከዛን ትመጣለች ደግሞ ልጄን ተገላገልኩ ወደለን እንኳን ተገላገልሽ አንበሳ። እንደገና ደግሞ ኡልመባ የሚባል አለ። ኡልመባ ማለት ምን ማለት ነው? ከአራስ አንድ ሴት ስትወጣ ድግስ ይደገስል እንደዛ ኡልመ ይደረጋል። ከዛ ደግሞ የልጄ 40 የልጄ 80 ነው 40 እንደዛ ነገር ለልጄ ቁርአን ላስቀረላት ነው ወይ ደግሞ ክርስትናዋ ትላለች ትመጣለች። ከዛስ ልክ እሱን ስንጨርስ ደግሞ የሴቷ ልጄ ልደት ትላለች። እንኳን ተወለድሽ እንትና ቱትዬ ጥቁሬ ምናምን ይሏታል። ልክ እሱን ሳንጨርስ ሲመን ነው የምትለው ስሙ ሲመን ዛሬ ከተወለደ 6 ዓመቱ ትላለች። እንኳን ተወለደ እግዚአብሔር ያድግልሽ ለዚህ ያበቃልሽ። ከዛ ደግሞ ትመጣለች ባሌ የተገረዘበት ቀን ነው ብላ ደግሞ ትመጣለች። የቆለጡን ቅርፊት ከጎንደር ላኩልኝ ትላለች። እሷ እኮ የአብነት ልጅ ነው እኮ ልጁ እዛ የሰፈሯ የአዲስ አበባ ልጅ ነው እኮ ግን ሚዲያ ላይ ጎንደርነት ስለሚፈልግ ጎንደሬ ነው ብላ ግግም ትላለች። አንድ አይነት የሰፈር ልጆች ናቸው እኮ አዲስ አበባ አንድ አያውቁም እኮ ጎንደር ውሸቷን ነው። እሱም ያብነት እሷም እዛ ጌም ሲመጣ ቴክስቴን ቆይ ያ ዘጋሁት። ገባች? ከዛ ትመጣለች። የተጋባንበት ዛሬ 12ኛ ዓመታችን። ውይ እንኳን እግዚአብሔር ተዋችሁ አንድ ላይ አመጣችሁ አንድ ላይ ተለጠፋችሁ። ይገባሉ ደግሞ 1-4 ገስት ላይ የእውነት እንዴት ደስ ይላል። ግን እንዴት ይሄን ሁሉ ዓመት አብራችሁ ልትኖሩ ቻላችሁ? ዳይኖሰር ሆኗል ትዳር። ገባችሁ? ዳይኖሰር ሆኗል። የጠፋ ታሪክ ነው። ታሪክ 50 ዓመት እናቴን ሌለው ለምን አይጠይቋትም? ግን ገባችሁ? ከዛ ደግሞ ትመጣለች። ዛሬ ሰራተኛዬ ቤተሰቧ ሞቶ ተረዳች እና በጣም አዝኜ ለዛን ያረፈድኩት ትላለች። ደግሞ ውይ ምን ሆና ነው ደግሞ ትላለች። ቤተሰቧ ደግሞ ከንትን ነው ብላ የሆነ ሚዲያ ላይ ደመቅ የሚል ስም ወይ ኦሮሞ ትጠራለች ወይ አማራ ትጠራለች። ከዛን ይሰለፋል። ሀዘን ራሱ በቄ ታደርገዋል። እሷው ልደትና ሙት ዓመት ካላለቀባት ካገኘችበት ዚህ ሲስናይስ አይዲያ እንኳ ግን ምን እንደሚመጣውላ እንደ ሜትሮሎጂ ዘጋቢ እኔ ይገባኛል። እንደዚህ ነገር በፍጹም ነገር ስሙኒ ብታወራ ማትሸውደኝ ሰው ብትኖር ነው ሀቢባ ናት። ስሙኒ ሀቢባ ጠዋት ከመሬ ስትነሳ እግሯ ደንዝዞ እዛው ጋር ቀረች ብትለኝ ምንም የማታሳዝነኝ ሰው እግዚአብሔር ረዝማ ተገኘችን ብትለኝ ምንም የማይትደንቀኝ ሰው ጭራሽ አጥራ እንኳ ጠፋች ከምድር ላይ አትታይም ብትሉኝ ምንም የማትገርመኝ ሰው ብትኖር እሷ ናት። ቀዳዳ ውሸት ያለች የነሱ ውሸት እኛ ባኮ ወደዛ ምናምን ብለን ስለምናወራ እነሱስ ቆሽ ብልብል አድርገው ያ ሊሆን ይችላል ምናምን ሲሉ በቃ ይባላል። ደግሞ ይሄ ስራ እየሰራ የለም ስራ እየሰራ የሚሰማ ሰው አለ አይደል? ከዛ ቦታ ላይ እንዳይሄድ ቁጭ ብሎ ካንተ ጋር የሚያሽቃብጣል። ምን እንደምታወራ እንኳን አይሰማ። ግን ሰው ቤት ስትሆን የሚያሰራራ ሰው የሚያወራ ሰው ትፈልጋለህ። ጀስት ብዙዎቹ ያንን እድል ለሚጠቀሙት። አንዳንዴ ደግሞ ወሬ እያወራ ስራ መስራት ከለመደብን ስራ መስራት ይደብራል። ባይዘው የሆነ ማትስማማበት ሐሳብ ላይ እንኳን ትገኛታለህ። እንደዚህ አይነት ባህሪ ከተጠናው